እባክህ ተረጋጋና ንገረን። ንገረን እስኪ ነች እንዴት ናት? ደህና ናት? ንገረን እስኪ ተረፈች ወይስ ሀገራችን የሆናችን ለፍኩለን? መድኃኒቱን ከወሰደች ስለቆየች ትንሽ ከብዳን እያለ እናንተ እርሱ ነው ቤት እኔ በእናትህ እየጨነቀ ነው። አብራርተህ ንገረን። ተይ መሲ እናቴ ጠፋች። አሁን ደግሞ ልጅቷ የሞት አፋፍ ላይ ናት። ተይ እናቴ፣ ምንም መጥፎ ነገር ማሰብ የለብንም። ፈጣሪ ያውቃል። አንቺ ደግሞ መኪና ውስጥ እኮ ልክ እንደሞተ ሰው ቀስቅሳ ነበር። እኔ ልጁ መኪናውን እያበረረ እንዳይደነግጥ ብዬ ነው ዝም ያልኩት። ተይ በቃ እንደዚህ ይባል እናቴ፣ እንደዛ መሆን የለበት። እባክሽን ጸልይላት። ወዴንሽ እናቴ እንደዚህ ነው እስከሆነ እሺ ብዛት ላቂ ልጆቹ እንደዚህ እስከሚሆኑ ድረስ ልቤ ለሚት ገብታ ምን ዋጣት? ቆይ ይሄ ምን አይነት እድል ነው አምላኬ? ተው እንደዚህ መሆን የለበትም። እህቴን ከወሰድክብኝ እኔም መኖር አልፈልግም። ገና እኮ የአባቴን መሞት አላመንኩበትም። እባክህ እሱን ወስደው የለ ቢያንስ እህቴን ተወልኝ እባክህ። ስማኝ፣ ልጅት መድኃኒት ወስዳ ነው መሰል ሐኪም ቤት ነው ያለችው። ሳስበው በእናቷ መጥፋት ምክንያት ሳይሆን አይቀርም። ማናት? ኤልሹ ናት? ወንድሜ ግን ምን ሆኗል? ከማን ጋር እያወራ ነው? አዎ ኤልሹ ናት። የመድኃኒት ነው የወሰደችው። ቆይ የት ሐኪም ቤት ናት? ምንድን ነው የተፈጠረው? ምን ይፈጠራል? ያው እንደነገርኩህ ነው። እናቷ ስለጠፋች ነው የሚሆነው። እንግዲህ እኔ ብጠፋ ምንም ማድረግ አልችልም። ከአቅሜ በላይ ነው። ኧረ ተው፣ ልጅት አይናችን እያየ እንዳትሞት። እሺ አሁን ንገሪኝ፣ የት ሐኪም ቤት ናት? እሱን እኔ የማላውቀው አጣርቼ የምነግርህ ይሆናል። ምንድነው? ቆይ የሆነ ነገርማ እየተፈጠረ ነው። ወንድሜ ምን ሆኗል? ምንድነው እንደዚህ የሚደባበቀው? በዛ ላይ የትዬ ክፍል ምን ያደርጋል? ልብሷን የት ነው የምታስቀምጠው? አዶኔ ከየት ልወስድለት ነው አምጣ ያለኝ? እኔ እንኳን ልብሷን ቤቱንም በደንብ አላውቀው። ወይ ጣጣ! እንዴ ለምንድነው ቁም ሳጥኑን የሚከፍተው? ወይኔ ጉዴ! ምን ሆኖ ነው ልጁ? ሳይሳሳት መድረስ አለብኝ። እንግዲህ ያገቷት አዶኒና መኩ መሆናቸው ታውቋል። እሷ በመታገቷ ብዙዎቻችሁ ደስተኛ ብትሆኑም ግን የእሷ ልጅ ያው አሁን ላይ ራሷን ለማጥፋት በሞከረችበት ሰዓት ላይ እንግዲህ ደርሰውላት ሐኪም ቤት ነው ያለችው፣ በሞትና በህይወት መካከል ማለት ነው። ይሄ ደግሞ ብዙዎቻችሁን አሳዝኗል። ከዛ በፊት ግን ልጅቷ ለምንድነው ራሷን ለማጥፋት ያነሳሳት ማለት ነው? መጀመሪያ አባቷን ባጣችበት ሰዓት ላይ እንደዚሁ ተመሳሳይ ክስተት ነበረ ያጋጠመው። ያ ማለት ሳይጠፋ በፊት ጠፍቷል ተብሎ አንድ ቀን ሙሉ በፈለጉበት ሰዓት ላይ መጨረሻም ግን ተደውሎላቸው መሞቱ ሲነገራቸው በጣም ነበር ያዘኑት። በተለይ የተጎዳችው እቺው ራሷ ልጅ ነበረች የተጎዳችው። ይህንን ስላችሁ ታዲያ እሷ ደግሞ ድጋሚ በተመሳሳይ ሁኔታ ላይ ሄለን ወይንም እናቷ ላይ እንደዚሁ ተመሳሳይ ነገር ጠፋች ተብሎ አንድ ቀን ሙሉ ሲሞላው ይህንንማ ቀድሜ ከትንሽ ጊዜ በኋላ የእሷን ሞት ለእኔ መልሰው መናገራቸው ስለማይቀር ያንን ደግሞ መስማት ስለማልፈልግ መጀመሪያውኑ ቀድሜ እነሱ ጋር ልሂድ ብላ ነበረ ያንን መድኃኒት የዋጠችው። መድኃኒቱ ከዋጠች በኋላ ነገር ግን ብዙ ሰዓት አርፍደው ነበር የደረሱላት። የመጀመሪያው የደረሰችላት ኑኑ ነበረች። ኑኑ እንደዛ ተጣርታ ሌሎችን ከጠራቻቸው በኋላ ላይ ይዘዋት ወደ ሆስፒታል ሄደዋል። ሆስፒታል ይዘዋት ሲሄዱ ግን ብዙን ሰዓት እንዳረፈዱ ተነግሯቸው ነገር ግን የሚችሉትን ያህል ተጣጥረው እንደሚያድኗት እየተነገረ ነበረ። ሌላኛው እንግዲህ አዶኒና ያው እንግዲህ መኩ፣ እነዚህ ሁለቱ
እሷን እንዳገቷትም ጭምር በተናገሩበት ሰዓት ላይ ሁለቱ ግን አንዳቸው ፈርተዋል። መኩ በጣም የፈራው ነገር ቢኖር እቺ ልጇ ታማ አሁን ላይ ሆስፒታል ነው ያለችው። እሷ ጠፍታብኛለች፣ ሞታለች ብላ ነው ይሄንን ነገር ልታደርግ የቻለችው። ታዲያ አሁን የያዝነው ነገር ጥሩ ነገር እንዳልሆነ አውቄያለሁ። ነገር ግን ይሄንን ነገር ቶሎ መጨረስ አለብን ብሎ ነው የሚያስበው። አዶኒ ግን እዚህ ድረስ አንድ መተናል፣ መረጋጋት አለብህ። ከዚህ በኋላ የሚመጣው ነገር እንዳለ ቀላል ነው። የአባቴንም ገዳይ ቢሆን እዚሁ ቅርቡ አገኘዋለሁ ብሎ ነው የሚያስበው። ሌላኛው ዱርዬ እንግዲህ ኑኑን የሚወዳት ልጅ ከውጭ ያለው የአባትህን ገዳይ ያውቀዋለሁ ብሎ ሌላኛውን ልጅ ከዛ ቤት ውስጥ ጠርቶ ስለ መረጃው እንዲነገረው አድርጓል። ነገር ግን መጀመሪያውኑ ከኑኑ ጋር ስለተጣላ ይሄ ልጅ እሷን ምንም ነገር እንኳን ወደሱ ማቅረብ አይፈልግም። ደብዳቤውን ቀድማ እሷን ቢሆን አግኝታው ነበረ። ነገር ግን እሱ ይጎዳብኛል ብላ ስለምታስብ ነበረ ደብዳቤውን ሳትሰጠው የቀረችው። በዛም አለ በዚህ ግን ውጪ ቀጥሮት ሁኔታውንና ነገሩን እንዳለ ነግሮታል። መሃላቸው ሊያጣላቸው የቻለው ነገር ቢኖር ቀጥታ ስሙን ንገረኝ የሚለው ነገር ነበረ። ያንን ግን በጭራሽ አልናገርም፣ ይህንንማ ራስህ ትደርስበታለህ፣ የራስህ ዘመድ ነው፣ እዛው ቤት ውስጥ አብሯችሁ ነው ያለው ብሎት ነግሮታል። መሲ ደግሞ ከቴዲ ጋር ያላትን ነገር አሁንም ቢሆን እየታገሰችው ትግስቷ እያለቀ ነው የመጣው። ትግስቷ እያለቀ ነው የመጣው ያልኳችሁበትን ምክንያት ታውቃላችሁ። ቴዲና ሄለን የሆነ ነገር መሃላቸው አለ። ከዛሬ ከስንት ጊዜ በፊት የነበረ ታሪካቸው ማለት ነው። አንድ ነገር አስተውላችሁ ከሆነ ቴዲ ቤታቸው በሄደ ሰዓት ላይ ያኔ እሷን አደናቅፋት ልትወድቅ ስትል አይዞሽ ልጄ ብሎ አምልጦት ነበረ። በሰዓቱ ደንግጦ ሁሉንም አያቸውና ነገሩ ግን እነዛ የሰሙት ነገር እንደ ብዙም ነገር ትኩረት ስላልሰጡት አለፉት። ልጄ ሲላት እሷ የሱ ልጅ ትክክለኛ ልትሆን ትችላለች። ያ ማለት ከሄለን ጋር ይሄ ሰውዬ ከዚህ በፊት ፍቅረኛሞች ወይም ደግሞ ጓደኛሞች ነበሩ ማለት ነው። ያቺ የተወለደችው ልጅ ምናልባት የሞተው ትክክለኛ አባቷ ላይሆን ይችላል ማለት ነው። አባቴ ሞቷል ብላ እንዳታስብ ሊሆን ይችላል። በዚህ ሁኔታ ላይ ወደፊት የሚመጣውን ነገር አስቡት። ምናልባት እዚህ ድራማ ላይ ትልቅ የምንጠብቀው ሌላ የሚያጓጓ ነገር ሊኖር ይችላል ማለት ነው። ሌላው እናንተ ይህንን ድራማ እያያችሁ ያላችሁ ሰዎች ሌላው ከዚህ የበለጠ ድራማ ምን ተመችቷቸዋል? የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁ። አብዛኛው እየተሰሩ ያሉ ድራማዎች አሉ። እንግዳ ድራማ ይሄኛው ሆኖ ሐረግ፣ ምሳሌ፣ ሰራተኛዋ አደይና ሌሎችም እንደዚሁ ከዛ በፊት ደግሞ ስትከታተሏቸው የነበሩት ጥናት የሚሉ ድራማዎችን በፊት አሉ። አሁን ብዙ ተመልካች የላቸውም። ምክንያቱም ድራማው ከ200 ክፍል በላይ ሄዷልና ብዙዎቻችሁ ስለሰለቻችሁ ትታችሁታል። አዲስ የጀመራችሁት ድራማዎችም ካሉ ለኔ ነገሩኝና በዚሁ በትረካ መልኩ ለእናንተም ማቀርብላችሁ ይሆናል። በስተመጨረሻም በእንግዳ ድራማ ላይ የምናነሳው ነገር አለ። አዶኒ እንግዲህ ልብሷን ይፈልጋል ከዚህ በኋላ። እሷም ደግሞ በነቃችበት ሰዓት ላይ ሄለን እዛ አግቶ ለጊዜው እየጠበቃት ያለውን ሰውዬ ልታታልለው ትፈልጋለች። እሷ እነሱ ከሚከፍሉት በላይ እጥፍ ልክፈልህና አንዴ ከዚህ ቤት አስወጣኝ ብላ ምናልባት ደግሞ እነሱን ጠርምሳ ልትወጣ ትችላለች። ይሄ ግን አደገኛ ነገር ነው። መኩ እዛ እስካለ ድረስ ፊቱን ማሳየት የለበትም። እሷ ማስኳን እስከለበሰች ድረስ ማናቸው እንዳገታት እንኳን ማወቅ አይችሉም። አዶኒ ወዲያውኑ ቴዲ ጋር ይደውልና ከጠፋብ ሰዎች መሃል ላይ ትዝ ያለ ሰው ካለ መልሰ ደውልኝ፣ እኔ እናንተ መደራደር አለብን ብሎ ይነግረዋል። አዶኒ ደግሞ በአካል ድጋሚ ቴዲን እንደሚፈልገውና የት እንደሚገባ እየተከታተለው ነው ያለው። ቴዲ ግን በዚህ ሰዓት ላይ ልጅ ነህ አንተ፣ በዚህ ሁኔታ ላይ እኔን መከታተል አይኖርብህም፣ ለምን የምትከታተለኝ? ምን ፈልገህ ነው ከኔ እያለ እሱን በጥያቄ አጣድፈዋል። አዶኒ ግን አሁን ላይ ማንም እየቻለው አይደለም። በዛ ላይ የሚፈልገውን ሁሉ እያሳካን ያለው የአባቱን ገዳይ እስኪያገኝ ድረስ ማናቸውም ሊያስቆሙት አይችሉም ማለት ነው። በዚህ ድራማ ላይ ያላችሁን ነገር ሐሳብ ኮሜንት እንቀበላለን። ቀጣይ ድራማ ላይ እስክንገናኝ ድረስ አጠር ያለች ቪዲዮ የራሴን የግል ስራ የሚያስተዋውቅ ነገር አለች። ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና
ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ፣ ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደማኛ ተሚና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የሳኑን የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩት። እስቲ እንትን ያልኩት
የላኩልክ እስቲ ቦሌ ያምጣውና ከዛ እናንተ ጋር ገከው ሻንጣውን ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድን ነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።